ክቡራትና ክቡራን እንኳን ወደዚህ የታሪክ አዳራሽ በሰላም መጣችሁ። ዛሬ የምንጀምረው የሁለተኛው የዓለም ጦርነት ታሪክን ነው። ነገር ግን ታሪኩ የምንጀምረው በሴፕቴምበር 1 1939 የጀርመን ታንኮች የፖላንድ ድንበርን በጣሱበት ቅጽበት አይደለም። የዚህን ታላቅ እሳት መነሻ ለመረዳት ሰዓቱን ወደ ኋላ ማዞር ይኖርብናል። ወደ ኖቬምበር 11 1918። ይህ ቀን አንደኛው የዓለም ጦርነት ያበቃበት ቀን ነው። በዚያ ቀን ጠዋት 5 ሰዓት ላይ የጦር መሳሪያዎች ድምፅ ጸጥ አሉ። የአንደኛው የዓለም ጦርነት። ዓለም ከአሁን በኋላ ጦርነት አይኖርም፣ ይህ ሁሉን ጦርነት ያስቀረ ጦርነት ዘዋር ቱ ኢንድ ኦል ዋርስ ነው ብላ ተስፋን አደረገች። ይህ ተስፋ በታሪክ ትልቁ የፖለቲካ ማታለያ ሆነ። በዚያው የሰላም ቀን ለአዲሱና ለባሰ ጦርነት ዘሮች እየተዘሩ መጡ። ፈረንሳዩ ጄኔራል ፈርዲናንድ ፎክ የቬርሳይን የሰላም ስምምነት ሲመለከቱ የተናገሩት ትንቢታዊ ንግግር እንዲህ ይላል። ይህ ሰላም አይደለም፣ ይህ ለ20 ዓመት የሚቆይ የእረፍት ጊዜ ነው አሉ። ልክ በ20 ዓመቱ ጦርነቱ ተጀመረ። ዛሬ የምንዳስሰው ይህ ትንቢት እንዴት እንደተፈጸመ፣ የሰው ልጅ እንዴት አይኑ እያየ ወደ ገደል እንደገባ እና የአውሮፓ ስልጣኔ ራሱን በራሱ ለማጥፋት እንዴት እንደወሰነ ነው። ምዕራፍ 1 የጀርመን ውርደትና የጀርባ ጩቤ ተረት ከ1919 እስከ 1923። የሁለተኛው የዓለም ጦርነት ዋነኛ ሞተር የጀርመን ሕዝብ የተሰበረ ስነ ልቦና ነው። አንደኛው የዓለም ጦርነት ሲጠናቀቅ ጀርመን በወታደራዊ ኃይል ተሸንፋ ብቻ ሳይሆን በብሔራዊ ክብር ደረጃ ተዋርዳ ነበር የወጣችው። እናም የቬርሳይ ውል የመርዝ ጽዋን ተጋተች። በ1919 በፓሪስ የተፈረመው ይህ የቬርሳይ ውል የሰላም መሠረት ሳይሆን ለበቀል መነሻ የሆነ ሰነድ ሆነ። አሸናፊዎቹ ኃያላን እንግሊዝ፣ ፈረንሳይና አሜሪካ በጀርመን ላይ የጫኑት ቀንበር አንድን ሉዓላዊ አገር ለማጥፋት የታቀደ ይመስላል። የወንጀለኛነት አንቀጽ አርቲክል 231 ጀርመን ለጦርነቱ ብቸኛ ተጠያቂ መሆኗን እንድትቀበል ተገደደች። ይህ ለጀርመናውያን ኩራት ትልቅ የሆነ ስድብ ነበር። ሌላ የግዛት መወሰድ ወይም መቀነስ ነው። ጀርመን 13% ግዛቷንና ሁሉንም ቅኝ ግዛቶቿን እንድታጣ ተደረገች። 6 ሚሊዮን ጀርመናውያን በሌላ አገር ዜግነት ስር ባንድ የወደቁ። ሌላው ወታደራዊ መሽመድመር ነው። ጦሯ ወደ 100,000 ወታደሮች ብቻ ተቀነሰ። ታንክ፣ አውሮፕላንና ሰርጓጅ መርከብ እንዳትታጠቅ ተከለከለች። ኢኮኖሚያዊ ባርነት 6.6 ቢሊዮን ፓውንድ በዛሬው ምንዛሪ በ100 ቢሊዮን ዶላር የሚቆጠር እንድትከፍልም ተወሰነባት። እንግሊዛዊው ኢኮኖሚስት ጆን ሜናርድ ኬንስ ይህ ውሳኔ የጀርመንን ኢኮኖሚ ያጠፋል፣ አውሮፓንም ወደ ቀውስ ይከታል ሲሉ አስጠነቀቁ። ማንም አልሰማ። የጀርመን በጦር ሜዳ ላይ በአንደኛው የዓለም ጦርነት ስትሸነፍ የጀርመን ጀነራሎች ሉዶንዶርፍና ሂንደበርግ ሽንፈቱን ለሕዝብ በግልጽ አልነገሩት። ይልቁንም አንድ አደገኛ ተረትን ፈጠሩበት። የጀርመን ጦር በሜዳው አልተሸነፈም፣ ያልተሸነፈው ሰራዊታችን ከጀርባው በተወጋው ጩቤ ወደቀ የሚል። ወጊዎቹ እነማን ናቸው ብለው ሲጠየቁ መልሱ ሶሻሊስት ዲሞክራቶችና አይሁዶች የሚል ሆነ። ይህ ውሸት ለናዚ ፓርቲ መነሳት ዋነኛ የሆነ ነዳጅን አቀበለው። ዲሞክራሲ በባዶ ሆድ ላይ አይቆምም።
በጀርመን የተቋቋመው አዲስ የዲሞክራሲ ስርዓት ቫይመር ሪፐብሊክ ከተወለደበት ቀን ጀምሮ በችግር የተከበበ ሆነ። በ1923 ጀርመን የካሳ ክፍያውን መክፈል ስታቆም ፈረንሳይ የጀርመንን የኢንዱስትሪ ልብ ሩር ቫሊ ወረረች። የጀርመን መንግሥት ሠራተኞቹን ለመክፈል ገንዘብ ማተምም ጀመረ። ውጤቱ በታሪክ ታይቶ የማይታወቅ ሆነ። አንድ ዳቦ ለመግዛት አንድ የዊልባሮ ሙሉ ገንዘብ የሚያስፈልግበት ደረጃ ላይ ተደረሰ። ሰዎች በገንዘቡ ከመገበያየት ይልቅ ለማገዶ እንጨት ከመግዛት ለሚረክስ ምድጃ ውስጥ ማቃጠል ጀመሩ። የመካከለኛው መደብ የዕድሜ ልክ ቁጠባ በቅጽበት ወደ ዜሮ ወርዶ ተንኮታክቶ ቁጭ አለ። ይህ መደብ ነው በኋላ የሂትለር ዋና ደጋፊ ሆኖ ብቅ ያለው። ለምን? ምክንያቱም ስርዓቱ እየከዳቸው እንደከዳቸው አመኑና ነው። በዚህ ትርምስ ውስጥ አንድ ድምፅ ጎልቶ ወጣ። አዶልፍ ሂትለር በኦስትሪያ የተወለደ በአንደኛው የዓለም ጦርነት ተራ ወታደር የነበረ እና ምንም አይነት የፖለቲካ ልምድ ያልነበረው ሰው ብቅ አለ። ግን አንድ ልዩ ችሎታ ነበረው፣ አንደበት፣ ንግግር መቻል። ሂትለር የሕዝቡን ፍራቻ፣ ቁጣና ጥላቻ እንዴት ወደ ፖለቲካ መቀየር እንዳለበት ያወቀ ሰው ነው። በእስር ቤት ሳለ ሜይን ካምፕ የእኔ ትግል የተሰኘውን መጽሐፉን ጻፈ። በዚህ መጽሐፍ ውስጥ የዓለምን ዕጣ ፋንታ የሚቀይሩ ሁለት መርዞችን አስቀመጠ። የዘር የበላይነት አርያን ሱፕርማሲ፣ ጀርመኖች የዓለም ገዢ ናቸው፣ አይሁዶች ደግሞ የዓለም ካንሰር ናቸው አለ። ሌላኛው ሊበንስትራውም ጀርመኖች ለመኖር ተጨማሪ ቦታ ያስፈልጋቸዋል። ይህ ቦታ የሚገኘው በምስራቅ በፖላንድና በሩሲያ ውስጥ ነው አለ። እንደ አውሮፓውያን አቆጣጠር በ1929 በአሜሪካ የተከሰተው ታላቁ የኢኮኖሚ ድቀት ለሂትለር እግዚአብሔር የላከለት ስጦታ ሆኖ ብቅ አለለት። ጀርመን ውስጥ ሥራ አጥነት ወደ 6 ሚሊዮን ሲያሻቅብ የናዚ ፓርቲ ከትንሽ ቡድን ወደ አገሪቱ ትልቅ ፓርቲነት ተቀየረ። ሂትለር ሕዝቡን እንዲህ ሲል ቀሰቀሰ። ዳቦን እሰጣችኋለሁ፣ ክብርን እመልስላችኋለሁ፣ እሰጣችኋለሁ። ያጠፉትን ጠላቶቻችሁን እቀጣለሁ። ተስፋ የቆረጠ ሕዝብ ደግሞ ነፃነቱን ለዳቦ ሲል አሳልፎ ሰጠ። በጃንዋሪ 30 1933 ሂትለር በሕጋዊ መንገድ የጀርመን ቻንስለር ወይም ጠቅላይ ሚኒስትር ሆነ። ዲሞክራሲ ራሱን በራሱ አጠፋ። ውድቀት ዘ ኮላፕስ ኦፍ ኮሌክቲቭ ሴኪሪቲ በአውሮፓ ብቻ ላይ ሳይሆን በዓለም ዙሪያ የሕግ የበላይነት እየፈረሰ ነው። አንደኛው የዓለም ጦርነት ያቋቋመው የሊግ ኦፍ ኔሽን የተባለ ድርጅት ጥርስ የሌለው አንበሳ መሆኑ ተረጋግጧል። የሁለተኛው የዓለም ጦርነት የመጀመሪያው ጥይት የተተኮሰው በአውሮፓ ሳይሆን በእስያ ነው። ጃፓን እያደገች ያለች ኢንዱስትሪያል የሆነች ስለነበረች የተፈጥሮ ሀብት ትፈልጋለች። በ1931 የጃፓን ጦር ቻይናን በመውረር ማንቹሪያንን ያዘ። ሊግ ኦፍ ኔሽንስን ጃፓንን አወገዘ፣ ግን ምንም እርምጃ መውሰድ አልቻለም። ጃፓን በምላሹ ሊጉን ለቃ ወጣች። መልእክቱ ግልጽ ነው። ኃይል ካለህ ሕግ አይገዛህም። ይህ ለእኛ ለኢትዮጵያውያንና ለዓለም ታሪክ ወሳኝ ምዕራፍ ነው። ቤኔቶ ሞሶሎኒ የጣሊያን ፋሽስት መሪ፣ አዲስ የሮማን ኤምፓየር የመፍጠር ሕልም ያለው በ1935 ኢትዮጵያን ወረረ። ይህ ጦር ፍትሕና ጉልበት የተጋጩበት ነው። ኢትዮጵያ የሊግ ኦፍ ኔሽን አባል ነበረች። ቀዳማዊ ኃይለ ሥላሴ ወደ ጄኔቫ በመሄድ ያደረጉት ንግግር የ20ኛው ክፍለ ዘመን ሕሊናን የሞገተም ሆነ። ዛሬ በእኛ ላይ የሆነው ነገ በእናንተ ላይ ይሆናል ብለው ተነበዩ። የሊጉ ምላሽ አሳፋሪ ሆነ። በእንግሊዝና በፈረንሳይ ፍራቻ ምክንያት ጣሊያን ላይ የተጣለው ማዕቀብ ዘይትን አልጨመረም። ዘይት ከሌለ ጣሊያን ታንኮቻቸው አይንቀሳቀሱም ነበር። ነገር ግን ምዕራባውያኑ ሙሶሎኒን ከማስቀየም ይልቅ ኢትዮጵያን መስዋዕት ማድረግ መረጡ።
ይህ ክስተት የጋራ ደህንነት ኮሌክቲቭ ሴኪሪቲ የሚል ጽንሰ ሐሳብ ገደል ውስጥ ከተተው። ሂትለር ይህንን አይቶ አንድ ነገርን ተማረ። ማንም አያቆመኝም አለ። ከ1936 በኋላ ሂትለር ፍጥነቱን ጨመረ። የቬርሳይን ውል አንድ በአንድ መቅደድ ጀመረ። ራይንላንድ ወታደር እንዳይገባበት የተከለከለውን የጀርመን ፈረንሳይ ድንበር በወታደር አስያዘው። ፈረንሳይ ጦርነትን ፈርታ ዝም አለችው። አንሸሎስ ሂትለር የትውልድ አገሩን ኦስትሪያን ወደ ጀርመን ቀላቀለ። ዓለም አሁን ዝም አለች። የሙኒክ ኮንፈረንስና ሰላም በዘመናችን እንይ። በሴፕቴምበር 1938 ሂትለር የቼኮስሎቫኪያን ግዛት ሱዴንተላንድን ፈለገ። ጦርነት ሊነሳ ጫፍ ላይ ደረሰ። ነገር ግን የእንግሊዙ ጠቅላይ ሚኒስትር ኔቪል ቻምበርሊን ወደ ሙኒክ በረሩ። የእሳቸው ፖሊሲ ማባበል ይባል ነበር። ሂትለርን የሚፈልገውን በመስጠት ጦርነትን ማስቀረት ይቻላል ብለው አምነዋል። ቻምበርሊን ቼኮስሎቫኪያን አሳልፈው ለሂትለር ሰጡት። ወደ ለንደን ሲመለሱ ሰላምን በዘመናችን ይዤ መጣሁላችሁ ብለው ወረቀት አውለበለቡ። ዊንስተን ቸርችል ግን እንዲህ አለ፣ በጦርነትና በውርደት መካከል ምርጫ ቀረበላችሁ። እናንተ ውርደትን መረጣችሁ፣ ጦርነቱም አይቀርላችሁም። ልክ እንደ ቸርችል ትንቢት ሂትለር ስምምነቱን አፍርሶ መላው ቼኮስሎቫኪያን ወረረ። ማባበል እንደማይሰራ ተረጋገጠ። ሂትለር የሚፈልገው መሬት ብቻም ሳይሆን የዓለምን የበላይነት መሆኑን በግልጽ አሳየ። ጦርነቱ ከመጀመሩ አንድ ሳምንት በፊት ዓለምን ያስደነገጠ ዜና ተሰማ። ፋሽስቱ ሂትለርና ኮሚኒስቱ ስታሊን፣ ሁለቱ ቀንደኛ ጠላቶች፣ ጥቃት ያለመፈጻጸም ስምምነትን ነን አግሬሽን ፓክት ተፈራረሙ። ይህ በገሃድ ሲታይ የሰላም ስምምነት መስሎ ቢታይም በሚስጥር ግን ፖላንድን ለሁለት ለመካፈል የተደረገ ሴራ ሆኖ ተገኘ። ሂትለር ምስራቃዊ ግንባሩን ሩሲያ ካስተማመነ በኋላ ሙሉ ኃይሉን ወደ ምዕራብ ማዞር እንደሚችል አረጋገጠ። ክቡራንና ክቡራን፣ በሴፕቴምበር 1 1939 ጎህ ሲቀድ 1.5 ሚሊዮን የጀርመን ወታደሮች በሺዎች የሚቆጠሩ ታንኮችና አውሮፕላኖችን ፖላንድ ላይ ተለቀዋል፣ ወረዋል። ዓለም ለመጀመሪያ ጊዜ ብልትስክሪግ ወይም የመብረቅ ጦርነት ምን ማለት እንደሆነ በግልጽ አየ። እንግሊዝና ፈረንሳይ ከእንግዲህ ወደ ኋላ የሚሸሹበት መንገድ የላቸውም። በሴፕቴምበር 3 ጦርነትን አወጁ። የሰው ልጅ ታሪክ እጅግ ጨለማው ምዕራፍ ተከፈተ። ይህ ጦርነት 70 ሚሊዮን ሰዎችን የሚበላ የአቶሚክ ቦምብ የሚያዘንብና የሰው ልጅ የጭካኔ ጥግ ሆሎኮስት የሚያሳይ ይሆናል። ዛሬ ከላይ ያየነው ጦርነቶች በድንገት እንደማይፈጠሩ ነው። እነርሱ የሚወለዱት ከፍትህ መጓደል፣ ከቁጥጥር ውጪ ከሆኑ ብሔረ ጠለኝነት፣ ከኢኮኖሚ ቀውስና በክፉዎች ጊዜ ከዝምታ ነው። በሚቀጥለው ክፍል ላይ በክፍል 2 የጀርመን መብረቃዊ ጦርነት እንዴት አውሮፓን በሳምንት እንዳንበረከከ፣ እንግሊዝ ብቻዋን እንዴት እንደቆመችና ጦርነቱ እንዴት ወደ እውነተኛ የዓለም ጦርነት እንደተቀየረ እንመለከታለን። ክፍል 2 የመብረቅ ጦርነትና የአውሮፓ ጨለማ። የአዲሱ ጦርነት ፊት። ክቡራትና ክቡራን፣ ባለፈው ክፍለ ጊዜያችን ያጠናቀቅነው የጀርመን ወታደሮች የፖላንድ ድንበር በጣሱበት ቅጽበት ላይ ነው። ዛሬ የምናየው ተራ ጦርነትን አይደለም። እስከ 1939 ዓ.ም ድረስ ዓለም የምታውቀው ጦርነት የቦይ ውስጥ ጦርነት ወይም ትሬንች ወርፋየር ነበር። ወታደሮች ጉድጓድ ምሰው ለወራት ሳንቲሜትር ለመግፋት የሚሞቱበት። ነገር ግን ሂትለርና ጀነራሎቹ እንደ ሃይዘን ጉድሪያን ያሉ ይህንን ዓለም አቀፋዊ አስተሳሰብ በአዲስ የጦርነት ሁኔታ ቀየሩት። እነሱ ይዘው የመጡት ጽንሰ ሐሳብ ብሊትዝክሪግ
ወይም የመብረቅ ጦርነት ይባላል። ይህ ስልት ሦስት ነገሮችን ያቀናጀ ነው። ፍጥነት፣ በፈጣን ታንኮች የጠላትን መስመር መስበር። ሁለተኛው የአየር ኃይል፣ በሉፍትዋይል አውሮፕላኖች የጠላትን ግንኙነት ማውደም። ሦስተኛው የሬዲዮ ግንኙነት፣ ታንኮች እርስ በርስ በሬዲዮ እየተናበቡ ጠላትን መክበብ። ሆላንድ በዚህ አዲስ አይነት ስልት የሙከራ አይጥ ሆና ተገኘች። በምዕራብ ጀርመን በምስራቅ ሶቪየት ኅብረት በሚስጥሩ ስምምነት መሠረት ወረሯት። በ35 ቀናት ውስጥ ፖላንድ እንደ አገር መኖርን አቆመች። ፖላንድ ከወደቀች በኋላ ለአጭር ጊዜ እንግዳ የሆነ ጸጥታ ሰፈነ። ከጥቅምት 1939 እስከ ሚያዝያ 1940 ድረስ ያለው ጊዜ ዘፎኒዋር የውሸቱ ጦርነት ይባላል። እንግሊዝና ፈረንሳይ ጦርነት አውጀዋል። ነገር ግን ምንም ጥይት አይተኩሱም። ሁሉም ሂትለር ቀጥሎ ምን ያደርግ ይሆን ብሎ በመጠበቅ ላይ ነው። ፈረንሳይ ራሷን ለመከላከል በጀርመን ድንበር ላይ ማጂኖ መስመር የተባለ እጅግ ግዙፍ ዘመናዊ ምሽግ ገንብታ ጠበቀች። ይህ ምሽግ ሊሰበር የማይችል ተደርጎ ታስቧል። የፈረንሳይ ስትራቴጂ ጀርመን ከመጣች እዚሁ እንከላከላታለን የሚል ሆነ። ነገር ግን የጀርመን ጄኔራል ኤሪክ ቮን ማንስታይን አንድ ብልህ ዕቅድ አውጥቷል። ለምን ምሽጉን እንጋፈጠዋለን? ለምን በዚህ በኩል በሌላ በኩል አንዞርም ማለት። ጀርመኖች የማይታለፍ ነው ተብሎ በታሰበው ጫካና ተራራማ በሆነ አርደን ደን በኩል ታንኮቻቸውን አሾለኩ። ፈረንሳዮች ታንክ በዚያ ያልፋል ብለው ስላልገመቱ አካባቢውን አልጠበቁትም ነበር። ስድስቱ ሳምንታት በሜ 10 1940 ጀርመን ጥቃቱን ጀመረች። ውጤቱ ዓለምን ያስደነገጠ ሆነ። የጀርመን ታንኮች የአርደንን ደን ሰንጥቀው በመውጣት የፈረንሳይንና የእንግሊዝን ጦር ከኋላቸው ቆረጡት። ምርጥ የተባለ የፈረንሳይ ጦር ተበታተነ። ፓሪስ ክፍት ሆነች። ክፍት በጁን 14 የጀርመን ወታደሮች ፓሪስ ገቡ። ሂትለር በታዋቂው የኢፍል ታወር ፊት ለፊት ሄዶ ፎቶን ተነሳ። በአንደኛው የዓለም ጦርነት ለ4 ዓመት የጸናችው ፈረንሳይ አሁን በ6 ሳምንት ተንበረከከች። ይህ ክስተት የዲሞክራሲው ዓለም የሞራል ውድቀት ሳይኮሎጂካል ኮላፕስ ሆነ። የጀርመን ጦር ሲገፋ ወደ 400 ሺህ የሚጠጉ የእንግሊዝና የፈረንሳይ ወታደሮች ዱንክሪክ በተባለ የባህር ዳርቻ ከተማ ተከበው ወደ ባህር ተገፉ። ሂትለር እነሱን ማጥፋት ይችል ነበር። ነገር ግን ታንኮቹ እንዲቆሙ ትዕዛዝ ከሰጠ በኋላ ይህ እስከ ዛሬ አነጋጋሪ የሆነ ታሪክ ነጥብ ነው። ለምን እንዳልገፏቸው። ቸርችል ይህንን ዕድል ተጠቅመው ኦፕሬሽን ዳይናሞን አዘዙ። ማንኛውም ጀልባ ያለው ሲቪል ሰው ወደ ዱንክሪክ እንዲሄድ ጥሪ ቀረበ። ትላልቅ መርከቦች፣ የዓሣ ማጥመጃ ጀልባዎች፣ ትናንሽ ጀልባዎች፣ ሁሉም ተረባርበው 338,000 ወታደሮችን አዳኑ። ቸርችል ግን ለፓርላማው እንዲህ አሉ፣ ጦርነት የሚሸነፈው በማፈግፈግ አይደለም አሉ። አሁን አውሮፓ ሙሉ ለሙሉ ማለት ይቻላል በናዚ ጫማ ስር ወድቃለች። የቀረችው አንዲት ደሴት ብቻ ናት፣ ታላቋ ብሪታንያ። በዚህ ወቅት በእንግሊዝ አዲስ መሪ ተመርጦ ዊንስተን ቸርችል ስልጣኑን ይዞ ሂትለር እንግሊዝ እጅ ትሰጣለች ብሎ ጠበቀ። ቸርችል ግን ታሪካዊ የሆነ ንግግርን በዚህ ወቅት አደረገ። እጅን አንሰጥም፣ በባህር ዳርቻዎቻችን ላይ እንዋጋለን፣ በማረፊያ ሜዳዎች እንዋጋለን፣ በሜዳዎችና በጎዳናዎች እንዋጋለን፣ በተራሮችም ላይ እንዋጋለን፣ በፍጹም እጅ አንሰጥም አለ። ሂትለር እንግሊዝን ለመውረር ኦፕሬሽን ሲላየን የሚል ዕቅድ አወጣ። ነገር ግን ባህሩን ለማቋረጥ በመጀመሪያ የሰማይ የበላይነት መውሰድ አለበት። በክረምት 1940 በታሪክ ለመጀመሪያ ጊዜ ሙሉ በሙሉ በአየር ኃይል ብቻ የተደረገ ጦርነት ተካሄደ። የጀርመን አየር ኃይል ሉፍትዋፍ የእንግሊዝን አየር ኃይል ራፍ ለማውደም ዘመቻ ጀመረ። እዚህ ላይ ቴክኖሎጂ ወሳኝ ሚናን ተጫወተ። እንግሊዞች ራዳር የሚባል አዲስ ቴክኖሎጂ ነበራቸው።
የጀርመን አውሮፕላኖች ገና ሲነሱ ያዩዋቸዋል። እንግሊዞች ያያሉ። ምንም እንኳ የጀርመን አውሮፕላኖች በቁጥር እጅግ ቢበልጡም የእንግሊዝ ፓይለቶች መረጃ ነበራቸው። ቸርችል ስለ እንግሊዝ ፓይለቶች ሲናገር በሰው ልጅ ግጭት ታሪክ ይህንን ያህል ብዙ ሕዝብ ለጥቂት ሰዎች ይህንን ያህል ውለታ የዋለበት ጊዜ የለም ሲል ነው። የጀርመን ወታደራዊ ኢላማዎችን በመምታት የእንግሊዝን የአየር ኃይል ሊያጠፉ ተቃርቦም ነበር። ነገር ግን አንድ የጀርመን አውሮፕላን በስህተት ለንደን ላይ ቦምብ ጣለ። ቸርችል በምላሹ በርሊን ላይ ወስዶ ቦምብ አስጣለ። ሂትለር በንዴት ስልቱን ቀየረ። ወታደራዊ ማረፊያዎችን መምታት ትቶ ከተሞች ለንደንን መደብደብ ጀመረ። ይህ ታላቅ ስልታዊ ስህተት ሆነ። ከተሞች ሲወድሙ ሕዝቡ ተሰቃየ። ነገር ግን የእንግሊዝ አየር ኃይል ለማረፍና እንደገና ለመደራጀት ዕድልን አገኘ። ሂትለር የአየር ጦርነቱን ተሸነፈ። እንግሊዝን መውረር እንደማይቻል ሲያውቅ ዓይኑን ወደ ሌላ አቅጣጫ አዞረ። ጦርነቱ አውሮፓን ለቆ ወጣ። ሞሶሎኒ የሂትለር ስኬትን በማየት ቀንቶ በግብፅና በግሪክ ላይ ጥቃትን ከፈተ። ነገር ግን የጣሊያን ጦር ደካማ ነበርና በብሪታንያ ጦር ተሸነፈ። ይህ ለሂትለር የራስ ምታት ሆነበት። ጣሊያንን ለማዳን ሲል ወታደሮቹን ወደ ሰሜን አፍሪካ በታዋቂው ጀነራል ኤርዊን ሮሜል የበረሃው ቀበሮ እየተመሩ እና ወደ ባልካን ሀገራት መላክ ግድ ሆነበት። ይህ ጣልቃ ገብነት ወሳኝ ሆነ። ምክንያቱም ሂትለር ቀጣዩንና ትልቁን ዕቅዱን የሩሲያን ወረራ ለጥቂት ሳምንታት እንዲዘገይ አደረገበት። እነዚህ ጥቂት ሳምንታት የዓለምን ታሪክ ቀየሩ። ሰኔ 22 1941 ይህ ቀን በታሪክ ትልቁ ወረራ የተፈጸመበት ቀን ነው። ሂትለር ከስታሊን ጋር የነበረውን የሰላም ስምምነት በመቅደድ ከሶቪየት ኅብረት ሄዶ ወረረ። 3 ሚሊዮን የጀርመን ወታደሮች፣ 3500 ታንኮችና 2700 አውሮፕላኖች የሩሲያ ድንበርን ጣሱ። ከፈረንሳይ ጦርነት በተለየ የምስራቁ ጦርነት የመጥፋት ጦርነት ዋር ኦፍ ኢንሄሌሽን ነበረም። ሂትለር ለጀነራሎቹ በምስራቅ የምናደርገው ጦርነት ሕግ የለውም፣ ኮሚኒስቶችንና እስላቮችን ማጽዳት ነው ብሎ ነበር። ስታሊን በድንጋጤ ውስጥ ሆነ። ጀርመን ትወረናለች የሚለውን መረጃ በፍጹም አላመነም ነበርና። በመጀመሪያዎቹ ሳምንታት የሶቪየት ጦር እንደ ቅጠል ረገፈ። በሚሊዮን የሚቆጠሩ የሩሲያ ወታደሮች ተማረኩ። የጀርመን ወታደሮች ሞስኮን በመነጽር ለማየት እስኪችሉ ድረስ ቀረቡ። ነገር ግን የቀደመው መዘግየት ዋጋ አስከፈለ። ጥቅምት ሲገባ የሩሲያ ጭቃ መንገዶችን ዘጋ። ከዚያም ህዳር ሲመጣ የሩሲያ አስፈሪ ቅዝቃዜ -40 ዲግሪ ሴንቲግሬድ ሆኖ መጣ። ጀርመኖች ለክረምት አልተዘጋጁም። ጦርነቱ በበጋ ያልቃል ብለው አስበዋል። ታንኮቻቸው በረዶ ሆኑ። የጦር መሳሪያዎቻቸው አጠቃላይ ተዘጋጉ። ወታደሮቹ በብርድ ሞቱ። በሞስኮ ደጃፍ ላይ ለመጀመሪያ ጊዜ የጀርመን ቤልቲዚሪክ ቆመ። ፈጣኑ ማጥቃት፣ መብረቃዊ ማጥቃት ተሽመደመደ። የሶቪየት ቀይ ጦር በሳይቤሪያ የተለመዱ ወታደሮቹን አምጥቶ የመልሶ ማጥቃትን ጀመረ። የሂትለር የማይሸነፍነት ተረት ድምጥማጡ ጠፋ፣ ተሰባበረ። በሌላው የዓለም ጫፍ ጃፓን በእስያ መስፋፋቷን ቀጥላለች። አሜሪካ ይህንን ለመግታት በጃፓን ላይ የነዳጅ ማዕቀብን ጣለች። ጃፓን ምርጫ ነበራት፣ ወይ ከአሜሪካ ጋር መስማማት ወይ ጦርነት መግጠም። ጃፓን ጦርነትን መረጠች። ፐርል ሃርበር ዲሴምበር 7 1941 የጃፓን የአየር ኃይል በሃዋይ በሚገኘው የአሜሪካ የባህር ኃይል ጦር ሰፈር ላይ ድንገተኛ ጥቃትን ፈጸመ። የአሜሪካን ፓሲፊክ መርከቦችን አወደመ። የጃፓን አድሚራል ያማማቶ ጥቃቱ ከተሳካ በኋላ እንዲህ ብሎ ተናገረ።
የተኛን ግዙፍ ቀስቅሰን በቁጣ የሞላ መንፈስ የፈጠርን ይመስለኛል አለ። በቀጣዩ ቀን የአሜሪካ ፕሬዝዳንት ፍራንክሊን ሮዝቬልት ይህ ቀን በታሪክ የክህደት ቀን ሆኖ ይዘከራል ብለው ጦርነትን አወጁ። ሂትለርም ለአጋሩ ለጃፓን ታማኝ ለመሆን በአሜሪካ ላይ ጦርነትን አወጀ። ይህ የሂትለር ትልቁ ስትራቴጂካዊ ስህተትም ሆነ። አሁን የዓለም ቁጥር አንድ ኢኮኖሚ አሜሪካ ከዓለም ትልቁ አገር ሩሲያና ከዓለም ትልቁ የባህር ኃይል እንግሊዝ ጋር ተባብሮ በጀርመን ላይ ተነሳ። ክቡራትና ክቡራን፣ በዚህ ክፍል 2 የናዚ ጀርመን ኃይል ጣራ ላይ ደርሶ እንደነበር አይተናል። ፈረንሳይን አንበርክከዋል፣ እንግሊዝን አስጨንቀዋል፣ ሩሲያን ሊያጠፉ ተቃርበዋል። እስከ 1941 መጨረሻ ድረስ የአክሲስ ኃይሎች ጀርመን፣ ጣሊያን፣ ጃፓን የሚያሸንፉ ይመስላል። ነገር ግን የ1941 ክረምት ሲገባ ነገሮች የተገላቢጦሽ ይሄዱ ጀመር። ቢልትዚክሪግ በሩሲያ ሜዳዎች ቀዘቀዘ። እንግሊዝ ሳትሸነፍ ቀረች። የአሜሪካ ግዙፍ ኢንዱስትሪ ወደ ጦርነቱ ገባ። አሁን ጦርነቱ የፍጥነት ሳይሆን የጽናትና የሀብት ሆነ። በዚህ ደግሞ አሜሪካና ሩሲያ ጀርመንን ይበልጧታል። በሚቀጥለውና በመጨረሻው ክፍላችን የጦርነቱ መገባደድ፣ ስታሊንግራድንና ኖርማንዲን፣ ዲዴ፣ የሆሎኮስትን እና የአቶሚክ ቦምብ አውዳሚ ፍንዳታን በጥልቀት እንመለከታለን። የሰው ልጅ ከዚህ እልቂት በኋላ ምን አይነት ዓለም እንደፈጠረ እንመረምራለን። ክፍል 3ን ከጥልቁ ወደ አዲስ ብርሃን የድልና የውድቀት መንገዶች ብየዋለሁ። በ1942 መጀመሪያ ላይ የናዚ ጀርመንና የጃፓን ግዛት ከፍተኛው ደረጃ ላይ ደርሶ ነበር። ነገር ግን በዚያው ዓመት የጦርነቱን አቅጣጫ ለዘላለም የቀየሩ 3 ወሳኝ ጦርነቶች ተካሂደዋል። አንደኛ፣ ስታሊንግራድ። የናዚ ጀርመን የጀርባ አጥንት የተሰበረው በታሪክ እጅግ ደም አፋሳሽ የሆነው ይህ ጦርነት የሂትለርን ትዕቢትና የስታሊንን ግትርነት ያሳየ ነው። ሂትለር ስታሊንግራድን የፈለጋት በሁለት ምክንያት ነው። የካውካሰስን የነዳጅ ክምችት ለመቆጣጠርና የስታሊን ስም የተሰየመባትን ከተማ በማውደም የሶቪየትን የሞራል ደረጃ ለማንኮታኮት። ጦርነቱ የአይጥ ጦርነት ተብሎ ተጠርቷል። ወታደሮች በእያንዳንዱ ቤት በእያንዳንዱ ክፍልና ፍርስራሽ ውስጥ ተፋጠው ይዋጋሉ። ጀርመኖች ከተማዋን ቢይዙም የሶቪየት ጄኔራል ዙኮቭ ኦፕሬሽን ዩራነስ በሚል ስልት የጀርመንን 6ኛ ጦር ሰራዊት ከበበው። ውጤቱ ጀርመን በምስራቅ ግንባር የነበራትን ምርጥ ሰራዊቷን አጣች። ከዚህ ጦርነት በኋላ ጀርመን ወደፊት መገስገስ አቁማ ማፈግፈግ ጀመረች። ሁለተኛው ሚድዌይ ነው። በፓሲፊክ ላይ የታየ ተአምር። በሰኔ 1942 አሜሪካና ጃፓን በሚድዌይ ደሴት አቅራቢያ በባህር ላይ ተጋጠሙ። አሜሪካ የጃፓንን የኮድ መልእክት መስመር በመቻሏ የጃፓን አውሮፕላን ተሸካሚ መርከቦች የት እንደሚገኙ አስቀድማ አውቃ ነበርና በ6 ደቂቃ ውስጥ አሜሪካ 3 የጃፓን ግዙፍ መርከቦችን ድምጥማጣቸውን አጠፋች። ይህ የጃፓን ባህር ኃይል የበላይነት ያበቃበት ቀን ሆነ። በ1944 ዓ.ም አንድ ታላቅ ወታደራዊ ኦፕሬሽን ይጠበቅ ነበር። አውሮፓን ከናዚ ነፃ ማውጣት ዘመቻ ኦፕሬሽን ኦቨርሎድ ጁን 6 1944 ጀነራል ድዋይት አይዘንሃወር የሚመሩት የህብረቱ ጦር በፈረንሳይ የኖርማንዲ የባህር ዳርቻ ላይ ታሪካዊ ጥቃትን ሰነዘረ። ይህ በታሪክ ትልቁ የባህርና የአየር ጥምረት ወረራም ሆነ። ጀርመኖች ጥቃቱ ከሌላ አቅጣጫ እንደሚመጣ በማሰብ ተታለዋል። በዚያ ቀን 156,000 ወታደሮች፣ 7,000 መርከቦችና 11,000 አውሮፕላኖች ተሳተፉ። ምንም እንኳ በባህር ዳርቻ ላይ ከፍተኛ እልቂት ቢደርስም ህብረቱ የጀርመንን የአትላንቲክ ግንብ ሰብሮ ገባ። ይህ
ለናዚ ጀርመን የመጨረሻው መጀመሪያ ሆነ። አሁን ጀርመን በሁለት ግንባር፣ በምስራቅ በሩሲያ በምዕራብ አሜሪካና እንግሊዝ ተከባለች። ስለ ሁለተኛው የዓለም ጦርነት ስናወራ ስለ ጦር መሳሪያዎችና ስልቶች ብቻ ማውራት አይቻልም። የናዚ ጀርመን ትልቁ ወንጀል ፋይናል ሶሉሽን ወይም አይሁዶችን ከምድረ ገጽ የማጥፋት ዕቅዱ ነው። ናዚዎች የኢንዱስትሪ ዘዴን በመጠቀም የሰውን ልጅ የመግደል ሥራ አከናወኑ። እንደ ኦሽዊትዝ ባሉ የማጎሪያ ካምፖች ውስጥ 6 ሚሊዮን አይሁዶች እንዲሁም በሚሊዮን የሚቆጠሩ ሮማዎች፣ የፖለቲካ ተቃዋሚዎችና የአካል ጉዳተኞች በጋዝ ክፍል ውስጥ ታፍነውና በተለያዩ ጭካኔዎች ታግዘው ተገደሉ። ይህ የታሪክ ክፍል የሚያስተምረን የሰው ልጅ ርዕዮተ ዓለም ከሰብአዊነት ሲርቅ ምን ያህል ጥልቁ የጭካኔ ጉድጓድ ውስጥ ሊገባ እንደሚችል ነው። ይህ የሰው ልጅ በሰው ልጅ ላይ የፈጸመው ታላቅ ክህደት ሆኖ ለዘላለም ሲዘከር ይኖራል። ቀጥለን የሂትለር መጨረሻን እንይ። በሚያዝያ 1945 የሶቪየት ቀይ ጦር በርሊን ገባ። ሂትለር ከመሬት በታች የሚገኘው ባንከር ውስጥ ሆኖ የገነባው የሺህ ዓመት ኢምፓየር ሲፈራረስ ተመለከተ። በኤፕሪል 30 ሂትለር ራሱን አጠፋ። ግንቦት 7 ጀርመን ያለምንም ቅድመ ሁኔታ እጅን ሰጠች። በአውሮፓ ጦርነቱ ቢያበቃም በፓሲፊክ ግን ጃፓን እጅን አልሰጠችም ነበር። አዲሱ የአሜሪካ ፕሬዝዳንት ሃሪ ትሩማን አንድ ከባድ ውሳኔን አደረጉ። የአሜሪካን ወታደሮች ሕይወት ለመታደግ በሚል በታሪክ ለመጀመሪያ ጊዜ አቶሚክ ቦምብ እንዲጣል አዘዙ። ኦገስት 6 1945 ሊትል ቦይ የተባለ ቦምብ በሂሮሺማ ላይ ወደቀ። ኦገስት 9 ከ3 ቀን በኋላ 1945 ፋትማን የተባለ ቦምብ በናጋሳኪ ላይ ወደቀ። ከ200,000 በላይ ሰዎች በቅጽበትና በጨረር ተገደሉ። ጃፓን በኦገስት 15 እጅ ሰጠች። ጦርነቱ በይፋ በቃ። ጦርነቱ ሲያበቃ ዓለም ሙሉ በሙሉ ተቀይራለች። ከ60 እስከ 80 ሚሊዮን የሚደርሱ ሰዎች አልቀዋል። አውሮፓ በሙሉ ፍርስራሽ በፍርስራሽ ሆናለች። የተባበሩት መንግስታት ድርጅት መመስረት የሊግ ኦፍ ኔሽንን የፈጸመውን ስህተት ላለመድገም የዓለምን ሰላም የሚጠብቅ ጠንካራ ተቋም ነው ተብሎ ተመሰረተ። የሁለቱ ሀያላን መፈጠር ሱፐር ፓወር እንግሊዝና ፈረንሳይ ሀያልነታቸውን እንዲያጡ አደረገ። አሜሪካና ሶቪየት ኅብረት ዓለምን ለሁለት ተከፈሏት። ይህ ለቀዝቃዛው ጦርነት መነሻ ሆነ። የቅኝ አገዛዝ ሲያከትም ጦርነቱ የአውሮፓን አቅም ስላዳከመው በአፍሪካና በእስያ የነበሩ ቅኝ ተገዦች ለነፃነት እንዲነሳሱ በርንም ከፈተ። የኒኩሌር ዘመን የሰው ልጅ ራሱን በራሱ ሙሉ በሙሉ ሊያጠፋ እንደሚችል መሳሪያ ባለቤትም ሆነ። ስናጠቃልለው ክቡራትና ክቡራን፣ ይህን ታላቅ የታሪክ ጉዞ እዚህ ላይ አበቃለሁ። ሁለተኛው የዓለም ጦርነት ታሪክ ብቻ አይደለም፣ የሰው ልጅ ማንነት መስታወትም ነው። አምባገነንነት እንዴት እንደሚነግስ፣ ማባበል እንዴት ጥፋትን እንደሚያፋጥን እና በጨለማ ውስጥም ቢሆን የሰው ልጅን የነፃነት መንፈስ እንዴት እንደሚያሸንፍ አይተናል። ይህ ታሪክ የሚያስተምረን ትልቁ ቁም ነገር ሰላም ዝም ብሎ የሚገኝ ስጦታ ሳይሆን በየቀኑ የምንጠብቀውና የምንሰራበት ሥራ መሆኑን ነው። የጥላቻ ፖለቲካ፣ የዘር የበላይነት ስሜት የት እንደሚያደርሰን በስታሊንግራድ ፍርስራሽና በኦሽዊትዝ ጭስ ማውጫ ላይ ተጽፎ ተቀምጧል። ስለተከታተላችሁኝ አመሰግናለሁ። አበቃው። ደስ የሚል ጊዜ ይኑራችሁ።